ሰላም ጤና ይስጥልኝ ውድ እና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በመዲናችን አዲስ አበባ ያለውን የቤት ፍላጎትና አቅርቦት ለማጣጣም እየተከናወኑ ስላሉ ግዙፍ የቤት ግንባታ ፕሮጀክቶች አዳዲስና ትኩስ መረጃዎችን ይዘንላችሁ ቀርበናል። በተለይም በ2018 በጀት ዓመት የታቀዱት ስራዎች በምን ደረጃ ላይ ይገኛሉ? የቱሉ ዲምቱ፣ የገርጂና የአራብሳ ሳይቶችስ ምን አዲስ ነገር አላቸው? የሚሉት ዝርዝር ጉዳዮች የምናየው ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በአሁኑ ወቅት በአዲስ አበባ ከተማ አስተዳደር በቤት ፍላጎትና አቅርቦት መካከል ያለው ሰፊ ልዩነት ለማጥበብ ከፍተኛ ርብርብ እየተደረገ ይገኛል። መረጃዎች እንደሚያመለክቱት ከዘንድሮ ነሐሴ 2018 ዓ.ም ጀምሮ ብቻ ከ97,000 በላይ የጋራ መኖሪያ ቤቶች ግንባታ በተለያዩ ሳይቶች ተጀምረዋል። ይህ ቁጥር ቀላል የማይባል ሲሆን ግንባታው በሁለት ዋና ዋና መንገዶች እየተከናወነ ይገኛል። ከእነዚህም መካከል ከ50,000 በላይ የሚሆኑት ቤቶች በቀጥታ በመንግስት በጀትና አስተባባሪነት የሚገነቡ ሲሆን ቀሪዎቹ ደግሞ በመንግስትና በግል አጋርነት ወይም በፒፒ ሞዴል እየተገነቡ ይገኛሉ። ይህም የግል ባለሀብቱ በቤት ልማቱ ላይ ያለውን ተሳትፎ በማሳደግ የዜጎችን የቤት ጥያቄ በፍጥነት ለመመለስ ታስቦ የተደረገ ትልቅ እርምጃ ነው። ወደ ግንባታ ሳይቶች ስናመራ ደግሞ ልዩ ለውጦችን እንመለከታለን። በተለይም ቱሉ ዲምቱ፣ በገርጂ፣ በአራብሳ እና በወርቁ ሰፈር ሳይቶች የሚታይ የግንባታ እንቅስቃሴ እጅግ አስገራሚ ነው። በእነዚህ ሳይቶች አዲስ የሥራ ባህል ተዘርግቷል። ይኸውም 70/24 ወይም በሳምንት 7 ቀን በቀን 24 ሰዓት ያለማቋረጥ የመስራት ልምድ ነው። ይህ ብቻ አይደለም፣ የቤቶቹ ዲዛይኖች ከመቼውም ጊዜ በላይ የተሻሻለውና ዘመናዊ ሆነው እንዲገነቡ የተደረገ ነው። ፕሮጀክቶቹ ሲጠናቀቁ ተራ የመኖሪያ ቤት ብቻ ሳይሆኑ የልጆች መጫወቻ ስፍራዎችን፣ የስፖርት ሜዳዎችን እና ማህበራዊ ትስስርን የሚያጠናክሩ ልዩ ልዩ የጋራ አገልግሎቶችን ያካተቱ ምቹ መንደሮች ይሆናሉ። ሌላው ትልቁ ማረጋገጫ ደግሞ የግንባታውን ጥራት እና ፍጥነት በተመለከተ አዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ በከፍተኛ የሙያ ብቃት እያማከረ መሆኑ ነው። ይህም ለቤቶቹ ጥራት ትልቅ ዋስትና ሰጥተዋል። መንግስት ባለፉት ዓመታት በጋራ መኖሪያ ቤቶች ግንባታ ሂደት የታዩ ክፍተቶችን በማረም አቅርቦቱን ለማሳደግ በቁርጠኝነት እየሰራ መሆኑን ይገልጻል። ባለፉት 5 ዓመታት ብቻ በተለያዩ አማራጮች ከ434,000 በላይ መኖሪያ ቤቶች ተገንብተው ለነዋሪዎች እንዲተላለፉ ተደርጓል። ይህም በ2018 ዓ.ም መጋቢት 26 ቀን ከቤቶች ልማት ኮርፖሬሽን የወጣው መረጃ እንደሚያሳየው ግንባታቸው የተጀመሩ 97,000 ቤቶች በተያዘላቸው ጊዜ የተጠናቀቁ ማለት ለብዙ ሺህ የ2005 ተመዝጋቢዎች የቤት ባለቤትነት የመሆን ህልም ላላቸው ዜጎች ትልቅ እፎይታን ይዞ ይመጣል። የዛሬው መረጃችን ይህን ይመስል ነበር። እኛም የእነዚህን ፕሮጀክቶች ሂደት በቅርብ እየተከታተልን ለእናንተ የምናደርስ ይሆናል። እናንተም መረጃው ለሌሎች እንዲደርስ ቪዲዮውን ላይክ ማድረጋችሁን አትዘንጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየቀኑ የምናወጣቸውን ወቅታዊ መረጃዎች በፍጥነት እንዲደርሳችሁ አድርጉ። ስለተከታተላችሁን ከልብ እናመሰግናለን። በሌላ መረጃ እስከምንገናኝ ቸር እንሰንብት።